ሰላም የሪሜዲያል ስፔሻል ክላስ ተማሪዎች ለሪሜዲያል ተማሪዎች የተዘጋጀ የማቴማቲክስ ቱቶሪያል ነው። በባለፉት ክፍሎች ስለ ቻፕተር 2 ላይ ስለ ሶልቪንግ ኢኳሊቲስ እንደ ኢንኢኳሊቲስ ኦር ደግሞ ሶልቪንግ ኢኩዌሽንስ እንደ ኢንኢኳሊቲስ የሚሉን እያየን ነበርና ዛሬ የምናየው ቻፕተር 2 ፓርት 4 ሲሆን ስለ ኳድራቲክ ኢንኢኳሊቲስ የሚሆነው ነው የምናየው። እንደዚህ አይነት የተለያዩ ትምህርቶችን ግን ለማግኘት በቴሌግራም ቻናላችን ላይ እዚህ ጋር በምታዩት ግሩፓችንን ቻናላችንን ጆይን በማድረግ እና ግሩፓችን ላይ በመሳተፍ ተመዝግባችሁ እንዲህ አይነት ጥሩ ትምህርቶችን ማግኘት ትችላላችሁ። እና ወደ ዛሬ ትምህርት ሲገባ ዛሬ የምናየው ምንድነው ስለ ኳድራቲክ ኢንኢኳሊቲስ ናቸው። ኳድራቲክ ኢንኢኳሊቲስ ስንል በፓርት 2 ላይ እንዳየነው ምንድነው ስለ ኳድራቲክ ነው የምናወራው። ኳድራቲክ ማለት the function with the power of 2 አይደለም the power of 2 ያላቸው ፈንክሽኖች ወር ደግሞ x ስኩዌር የምንላቸው ፈንክሽኖች አራት ቲስ ኳድራቲክ ነው። ኳድራቲክ ኢኩዌሽንን ከኳድራቲክ ኢንኢኳሊቲ መለየው ምንድነው ሲምቦል የምንጠቀመው ናቸው። ለምሳሌ ይሄኛው ኳድራቲክ ኢኩዌሽን ሲሆን እነዚህ ለምሳሌ greater than greater than equals to less than or equals to የሚባሉት እነዚህ ምንድናቸው ኳድራቲክ ኢንኢኳሊቲስ ተብሎ ይጠራሉ ማለት ነው። እና ዛሬ የምናየው እነዚህ አራቱን ኢንኢኳሊቲሶችን እናያለን። ለምሳሌ ኳድራቲክ ኢንኢኳሊቲስ ይላልና if an equal sign is replaced by the greater than or equals to less than or equals to የኳድራቲክ ኢንኢኳሊቲ ካምቢ ሪዛልትስ ናቸው። ይሄ ማለት ኢኳል ሳይኑ ምንድነው ሪፕሌስድ ባይ በእነዚህ በአራቱ በኢንኢኳሊቲዎቹ ሪፕሌስድ ሲሆን ምንድነው ዊጌት ወጥ ኳድራቲክ ኢንኢኳሊቲስ ናቸው። the first step in solving quadratic inequality is to determine the x values where equality can be occurs ናቸው። ኳድራቲክ ኢንኢኳሊቲ ለመፈለግ ምንድነው መጀመሪያ ማድረግ ያለብን ኢኩዌሽን ኦር ደግሞ x ቫልዩ የቱ ጋር ነው ካለ የሚለውን ማወቅ አለብን። these x values are boundary numbers ናቸው። እነዚህ ሰርች የምናደርጋቸው የምናገኛቸው x values ምንድነው የምንላቸው የባውንደሪ ነምበርስ ናቸው የሚባሉት። ኦር ደግሞ ምንድነው እዛ ላይ ከዛ በኋላ ኦር ደግሞ ከዛ በታች ነው ብለን ኦር ፓራቦሊክ ግራፍ ለምሳሌ ግራፍ ላይ ሲሰጠን ፓራቦሊክ ግራፍ ምናምን ሲሰጠን x values ስናገኝ ባውንደሪ ነምበር እንዳገኘን እናስባለን ማለት ነው። ባውንደሪ ከዛ በታች ኦር ደግሞ ከዛ በላይ አይሄድም የሚለውን ለማወቅ ማለት ነው። ግራፊካል ሶሉሽን ለምሳሌ ስለ ኳድራቲክ ኢኩዌሽን አሰራሮችን ለምሳሌ በፋክተራይዚንግ ሜተድ እንዲሁም ደግሞ የኳድራቲክ ፎርሙላን በመጠቀም ኳድራቲክን ኢኩዌሽንን ሶልቭ ማድረግ የሚቻልበትን በባለፉት ፓርቲዎች አይተናልና ዛሬ ላይ ደግሞ እነሱን ሜተድ አይደለም የምናየው። ዛሬ ደግሞ የተሰሩ ጥያቄዎችን እንዲሁም ደግሞ ግራፎችን ኢንኢኳሊቲ እንዴት እናነሳለን የሚለውን ነው ቼክ የምናደርገውና ግራፊካል ሶሉሽን ፎር ኳድራቲክ ለምሳሌ the graph of quadratic function opis either upward or downward ናቸው። ይሄ ማለት ኳድራቲክ ፈንክሽን ምንድነው የግራፉ አፓርድ ወይ ደግሞ ዳውንዋርድ ነው የሚከፈተው። ለምን we use by x square ናቸው። x ስኩዌርን ስለምንጠቀም ምንድነው አፓርድ ኦር ዳውንዋርድ የሚለው ነው የምንጠቀመው። አሁን ለምሳሌ ፖዚቲቭ x ስኩዌር ሲሆን አፓርድ ነው የሚከፍትልን፣ እንዲሁም ኔጌቲቭ x ስኩዌር ሲሆን ደግሞ ዳውንዋርድ የሆነ ፓራቦሊክ ፓራቦላ መልኩ ያው ማትስ ላይ ተምራችኋል ብዬ ነው ማስበውና ፓራቦላ በሚመስል ኦፕን አፓርድ እና ዳውንዋርድ ይሰጠናል ማለት ነው። ኦፕን አፓርድ እና ዳውንዋርድ ነው። ሶ a1 for example እዚህ ጋር ስናየው a1 is equals to 1 parabol can be open upward ናቸው። ኢንተርሴፕት equals to -1 እና 2 ላይ ለምሳሌ ኢንተርሴፕቶቹ -1 እና 2 በሆኑበት ቦታ ላይ ምንድነው ፓራቦላው አፕዋርድ ተከፍቶልናል። አፕዋርድ ለምሳሌ as an example ይሄኛው ኢኩዌሽን ተጠቅመን ነው። ይሄኛው ኢኩዌሽን ደግሞ ስንከፋፍለው or ደግሞ ስናገኘው እንዴት ነው የምናገኘው? for example x square minus x minus 2 ይላል አይደለም። እኛ equals to 0 ካደረግን በኋላ ምን እናገኛለን? ተባዝቶ -2 የሚሰጠንና ተደምሮ -1 የሚሰጠንን ቁጥር እንፈልጋለን። ስለዚህ ተባዝቶ -2 ሊሰጠን የሚችለው ቁጥር ስንት ነው? +1 እና +1 እንደ what
ኔጌቲቭ 2 አይደለም ኔጌቲቭ 2 ተባዝቶ ኔጌቲቭ 1 እና ፖዚቲቭ ኔጌቲቭ 2 እና ፖዚቲቭ 1 ተባዝቶ ኔጌቲቭ 2 ይሰጠናል። እንዲሁም ደግሞ ተደማምሮ ደግሞ ኔጌቲቭ 1 ይሰጡናል እና የምናገኘው ኢኩዌሽን አትቲስ x + 1 እና x - 2 x - 2 እናገኛለን ማለት ነው። ስለዚህ x - 2 ስናገኝ እኛ ምንድነው ፋክተራይዚንግ ሜተድ ወይ ደግሞ በመከፋፈል ዲኮምፖዝ በማድረግ የምናገኘው ነው እና እኛ አሁን ያገኘነው በዚህኛው ኢኩዌሽን ነው እና እዚህ ጋር ኢንተርሴፕቱን ስፈልግ x = x + 1 = 0 ሶ የx ዋጋችን ስንት ነው? -1 ይሰጠናል። x ዋጋ -1 ይሰጠናል ማለት ነው። x -1 አንዱ ላይ እዚህ ጋር ያገኘነው ሁለተኛው ላይ ደግሞ በዚህ ሜተድ የተሰጠው x +2 እናገኛለን ማለት ነው። x +2 እናገኛለን። ስለዚህ አሁን እዚህ ጋር እንደምናየው ምንድነው ይሄኛው ግራፍ የሰጠን ምንድነው ኢኩዌሽኑን ፓራቦሊክ እንደሆነ ለመግለጽ ነው። ፓራቦሊክ አፕዋርድ ፓራቦሊክ ለምንድነው አፕዋርድ የሆነ? አንደኛ ዲግሪ ፓወር ኦፍ 2 ያለው ፖዚቲቭ ስለሆነ እና ፓራቦላ ኦፕንስ አፕዋርድ ዊዝ ኢንተርሴፕት ኦፍ -1 and 2 ፓራቦላ ላይስ below the axis ናቸው። below the axis ለምንድነው below the axis ወረደ ብለን ስናስበው xን 0 ስናረጋት or x = አሁን በተሰጠን ኢኩዌሽን ላይ እዚህ ላይ xን 0 ስናረጋት የy ዋጋችን ስንት ነው የሚሆነው? -2 ይሆናል። ለዛ ነው እዚህ ጋር ዳውን below -2 ይወረደልን or ደግሞ -2 በታች ይወረደልን ከዛ አንፃር ነውና የኛ below the ምንድነው parabola lies below the x axis between the intercept of for the equation of x squared -1 - x -2 = 0. So the solution set for this is equal to x squared minus x minus 2 is less than 0. In the solution set እንዴት ነው የሚቀመጠው? የኛው x squared minus x minus 2 is less than 0. In the solution set is equal to minus x is less than x minus 1 is less than x is less than ደግሞ 2 ነው ማለት ነው። የኛው ምንድነው ኦፕን ኢንተርቫል ነው የሚሰጠን። ኦፕን ኢንተርቫል ከሆነ ምንድነው የሁለቱም x - 1 እና -2 are not the part of the solution ግን ደግሞ ምንድነው ከዛ መሃል ወደዛ መሃል ያሉት ሌሎች የተቀሩት ምንድነው they are the part of the solution and they are the answers ናቸው ማለት ነው። እና ሌላኛ solution to x square no solution to x square minus x minus 2 is greater than include the value either left or the right of x is equal to where the parabola is above x axis. Therefore x is less than -1 or ደግሞ x is less than greater than 2 ነው ማለት ነው። እኛው ላይስ የሚያደርገው ምንድነው x የኛው ኢኩዌሽን እዚህ ጋር የምናየው ኢኩዌሽን is greater than 0 ከሆነ የኛ የx ቫልዩ ላይ የሚያደርገው አንደኛ x is less than what x is less than -1 x is less than -1 ማለት ከዚህ በኋላ ያለው or ደግሞ x is greater than +2 እዚህ ጋር እንደምናየው x x is equal to 1 and here parabola is x is greater than +2 ያለበት ደግሞ ከዚህ በኋላ ያለውን ላይስ ያደርግልናል። ግን በዚህ ኢኩዌሽን ሲሰጠን ማለት ነው በዚህ ኢኩዌሽን ቢሰጠን ነው ግን ደግሞ ይሰጠን በዚህኛው ኢኩዌሽን ስለሆነ ምንድነው ፓራቦሊክ ኢኩዌሽኑ or ደግሞ ግራፊካሉ ይሄን ይሰጠናል ማለት ነው። therefore እስቲ ለምሳሌ ያክል ይሄኛውን ኳድራቲክ ኢንኢኳሊቲ ሶልቭ እናድርግ። አንደኛ ምንድነው የመጀመሪያ ላይ solve the inequalities, write the solution set for each in the interval notation በመጠቀም ለእያንዳንዱ አስቀምጡ ይላል። እዚህ ጋር በኢኒኳሊቲ ሳይሆን የመጀመሪያ ኤ ላይ የሰጣችሁ በኢኳሊቲ ናቸው። for example 3x squared plus x minus 4 is equal to 0 ናቸው። ይሄኛው is equal to 0 ከሆነ ምንድነው የምናገኘው ኢኩዌሽን ናቸው or ኢንተርቫል ፖይንቱ ከዚህ በላይ greater than ነው ብለን እናስብ። for example ፋክተራይዝ ስናደርግ የኛው 3x plus 1 minus 4 ፋክተራይዝ ስናደርግ የኛውን ኢኩዌሽን ነው የምናገኘው። የኛውን ኢኩዌሽን እንዴት አገኘነው ለምለው ደግሞ ምንድነው የምናገኘው የሆነ ቁጥር ተደምሮ -12 ግን ተባዝቶ -12 ግን ተደምሮ +1 የሚሰጠን ነው። የሆነ ቁጥር ተባዝቶ -12 የሚሰጠንና ተደምሮ ደግሞ +1 የሚሰጠን ቁጥር ግን ደግሞ ይሄኛውን ሳቲስፋይ ሊያደርግልን የሚችለው ቁጥር ወይስ አንደኛው 3 ነው 4 ነው
አንደኛው 3 ነው ሁለተኛ ደግሞ 4 ነው ማለት ነው ይሄኛው 3 እና 4 ስናባዛ ደግሞ ምን እናገኛለን ከዚህኛው ኢኩዌሽን ላይ 3x square plus what no plus no minus 3x no sorry so minus 3x አይደለም minus 3x plus 4x minus what 4 አይደለም በዚህኛው ነው የሚሰራው እና እኛን እንደዚህ እናገኛለን ስለዚህ የሰጠን ዋጋ እዚህ ጋር ምንድነው እንደዚህ ፋክተራይዝ አድርገን እኛን እናገኛለን እኛን ፋክተራይዝ አድርገን ካገኘን በኋላ ምን እናገኛለን የx ዋጋ ዝቀርሱ -4/3 እንዲሁም ደግሞ የሁለተኛው x ዋጋ it is equals to 1 ነው ሶሉሽን ሴት 4 -4/3 እንደ 1 ፖዚቲቭ 1 ነው የሚሰጠን ይሄ ምንድነው በኢኩዌሽን ነው ኢኳሊቲ ነው የሚሰጠን እና የኛው ሶሉሽን ፉል ሳቲስፋይ ሊያደርጉልን የሚችሉት እነዚህ የx ዋጋ ይሄኛውና ይሄኛው ነው ማለት ነው ግን ደግሞ በኢኒኳሊቲ ላይ ስንመጣ ደግሞ ኢኩዌሽን ላይ ራሱን ጥያቄ ስንመጣ ግሬተር ዛን እና ሌስ ዛን በሚለው ላይ እስቲ 3x square plus x minus 4 is less than 0 ይሄኛው ምንድነው less than 0 ስለዚህ less than 0 ከሆነ ምንድነው ፓራቦላችን አፓርድ ነው የሚከፈተው አፓርድ የተከፈተበት አንዱ ምክንያት ምንድነው እዚህ ጋር x square ፊት ለፊት ላይ ያለው it is positive ስለሆነ ማለት ነው ፖዚቲቭ ስለሆነ then the intercept is -4/3 እንደ 1 ነው -4/3 እና 1 ነው -4/3 is about -1.3333 ነው ማለት ነው በዛ ቦታ አንዱ የx ኢንተርሴፕታችን ዘን below the x axis where y is greater than 0 ሲሆን ሶሉሽን ሴቱ ያው በዚህኛው ራሱ ነው የሚሰጠን እና በዚህኛው ራሱ ነው የሚሰጠን therefore አሁን ደግሞ ይሄኛው ድሮ ስናደርገው ደግሞ it is what x is equal እዚህ ጋር በ-4/3 እና በፖዚቲቭ 1 ማከል ነው የሚሆነው ሌላኛው ደግሞ y ኢንተርሴፕታችን ደግሞ የx ን ዋጋ 0 በማድረግ ይገታል -4 እናገኛለን የy ኢንተርሴፕታችን is what -4 therefore ላይ የሚያደርገው ደግሞ እንዲህ አፓርት አድርገን y ኢንተርሴፕትን አልፈ ነው or ደግሞ እሱን ነክተን ወደ ላይ አልፈን ምንድነው ፓራቦሊክ የሆነ ኢኩዌሽን ኦር ግራፍ ይሰጠናል ማለት ነው እዚህ ጋር ኢንተርሴፕት ይሰጥ ግሬተር ሌዛን 0 የሆነበት ቦታ ላይ ማለት ነው ሌላኛው ደግሞ ምንድነው ሌዛን 0 ስለሆነ ምንድነው የምናገኛቸው ሶሉሽኖች በእነዚህ መካከል ነው የሚሆኑት የy ዋጋችን በእነዚህ መካከል ነው የሚሆነው ለምን የኛን ሶሉሽን ኔጌቲቭ ሌዛን 0 ለማድረግ ማለት ነው ሌላኛው ሶስተኛ ኢኩዌሽን ደግሞ ምንድነው ግሬተር ዛን 0 ይሄኛው 3x square plus x minus 4 is greater than 0 ይላል ይሄ ማለት የy ዋጋችን ኦር ሶሉሽን ናቸው is greater than 0 ናቸው from the above ምንድነው የx from the above the x axis y is greater than 0 therefore the solution c2 greater than 0 ስለሆነ ምንድነው open interval of -4/3 into what negative infinity እና union with at 1, ፖዚቲቭ ኢንፊኒቲ ነው ይሄ የሆነበት ምክንያት ለምንድነው እነዚህ ሶሉሽኖች y greater than y ለማምጣት ግዴታ እዚህ መሃል ሲገባ ኔጌቲቭ ነው የሚሰጠንና ከዚህ ውጪ ነው የሚሆነው ማለት በዚህኛውና በዚህኛው አካል በዚህ ጋር ፖዚቲቭ ኢንፊኒቲ በዚህ ጋር ደግሞ ኔጌቲቭ ኢንፊኒቲ ከዚህኛው ከአንዱ ኢንተርሴፕት x ኢንተርሴፕት ስንት ነው 1 አይደለም ከy በኋላ ያለው ፖዚቲቭ ኢንፊኒቲ እንዲሁም ደግሞ ከኔጌቲቭ 4/3 በኋላ ያለው ኔጌቲቭ ኢንፊኒቲ እንዳለ ይሰጠናል ማለት ነው የኛው ኢኩዌሽን it is greater than 0 ይሄ ደግሞ less than 0 ስላለን ደግሞ ምንድነው በዚህ መካከል ያለችውን ዋጋ እንዳለ ይሰጠናል ማለት ነው መካከል ግን ደግሞ greater than ስላለ ደግሞ በጫፍና በጫፍ ያሉትን ኢኩዌሽን እንዳለ ይሰጠናል solving quadratic inequalities quadratic inequalities እንዴት ነው ሶልቭ ማድረግ የምንችለው or ደግሞ በምን ሜተድ መጠቀም ነው or ደግሞ ስቴፖቹ ምን ይመስላሉ የሚለውን ብቻ እስቲ እንላችሁና ያው በስቴፕ አለ ሁሉም ነገር ክሪስ ሲፈለግ or ደግሞ ሰርች ስናደርግ ሁሉም ነገር የራሱ ስቴፕ አለውና የquadratic inequality አንዱ ስቴፕ ምንድነው ስቴፕ 1 is if necessary write inequality a as x square plus bx ax square plus bx plus c is less than 0 here less than may be replaced by greater than less than or equals to or greater than or equals to እነዚህ ምንድነው በእነዚህ ሪፕሌስድ ሊሆኑ ይችላሉ ምንድነው መጀመሪያ ላይ ኢንኢኳሊቲዎችን በዚህ መልክ እንጽፋለን በዚህ መልክ
እንጽፋለን። ሌላኛው ደግሞ ሁለተኛ ስቴፕ solve the equation ax square plus bx plus c is equal to 0 either graphically or symbolically graphically or ደግሞ symbolically በመጠቀም ምንድናቸው equal to 0 greater than or equal to ምናምን greater than less than ምናምን የሚባሉትን በኢኳሊቲ መጀመሪያ ላይ እንቀይራለን። በኢኳሊቲ ከቀየርን በኋላ ምንድነው either graphically or symbolically በመጠቀም ምን እናደርጋለን solve እናደርጋለን። then the solution are what called boundary number ማለት ነው። እኛው እዚህ ጋር equal to 0 ብለን ካገኘን በኋላ ምን እናገኛለን ባውንደሪ ነምበር የሆነ ሶሉሽን እናገኛለን። እኛው ከዚህ በኋላ ነው or ከዚህ በታች ነው የሚለውን ሶሉሽን እዚህ ጋር እናገኛለን ማለት ነው። equals to ከምለው ጋር greater than or less than ቢሆንም above or downward or upward parabolic ቢሆን ምናገኘው እንዴት ነው ይሄኛውን equals to 0 ብለን ነው ያኔ ነው ባውንደሪ ነምበር የምናገኘው። then step 3 ላይ ምንድነው ያለው use the boundary numbers to separate the number line into disjoint interval. Note that each interval is equal to y is equal to ax square plus bx plus c is either always positive or always negative ናቸው። use the boundary number በመጠቀም ላይን ምንድነው the line into disjoint interval ነው የምንጠቀም or ደግሞ boundary በመጠቀም ላይኑን እንለያያለን or ደግሞ disjoint እናደርጋለን። ለምሳሌ ያክል as an example ምንድነው either positive or negative መሆኑ እያንዳንዱ ሶሉሽን በዚህኛው እናያለን ማለት ነው። በዚህኛው ባውንደሩ ምንድነው ላይን በመጠቀም or ደግሞ ሰፓሬት አድርገን የተሰጠንን ሰፓሬት አድርገን ምን እናደርጋለን ማለት ነው ሶሉሽን እናገኛለን። ስቴፕ 4 እና ፋይናል ስቴፕ ምንድነው to solve inequality use either graph or table ናቸው። ሶልቭ ለማድረግ ምንድነው use either graph or table ነው። graph or table በመጠቀም ነው ሶልቭ እናደርገው። for example the solution set of x square plus bx plus c is less than 0 corresponds to the intervals where the graph of y is equal to ax square plus bx plus c is below x-axis or to interval where the test value result in negative value. ይሄ ማለት ምንድነው ግራፍን በመጠቀም or ደግሞ ቴብልን ተጠቅመን እኛ ያገኘነው ሶሉሽን ምንድነው for example less than ከሆነ ምን እናደርጋለን ግራፍን ተጠቅመን እንለያያለን ማለት ነው። to solve inequality use either graph or ቴብል አይደለም። ለምሳሌ ቴብልን በቴብል ከሆነ ምንድነው እያንዳንዱን ነምበር በማስገባት or ደግሞ ግራፊካሊ ከሆነ ግራፊካሊ አንስተን less than 0 ከሆነ ለምሳሌ ወደ ኔጌቲቭ ነው የሚገባውና ሶሉሽኑ ወደ ኔጌቲቭ መግባቱን እናያለን or ደግሞ ቼክ እናደርጋለን ማለት ነው። በዚህኛው ሪዛልቱ ኔጌቲቭ or ፖዚቲቭ መሆኑ as an example እዚህ ጋር ስና ምንድነው example solve x is greater than 7x minus 10 ሲምቦሊካሊ ነው የኛውን ያስቀምጠልንና write the solution in interval notationን በመጠቀም ለምሳሌ አክል አሁን እንዳልነው ምንድነው በአሁኖቹ ስቴፕ ምን እናደርጋለን ሶልቭ እናደርጋለን ማለት ነው። በካውኖቹ ስቴፖች መካከል አንደኛው ስቴፕ ምን ይላል rewrite inequality as x square minus 7 plus 10 ይሄ ማለት እዚህ ጋር x square is greater than 7x minus 10 አይደለም ወደ 7 ወደዚህ ሲመጣ ኔጌቲቭ 7 እንዲሁም ደግሞ 10 ወደዚህ ሲመጣ ደግሞ ምንድነው ፖዚቲቭ 10 greater than 0 ይሆናል ማለት ነው። ይሄኛው በኢኩዌሽኑ መሰረት ስናስቀምጠው ይሄኛውን በዚህኛው ኢኩዌሽን እናስቀምጣለን ፈርስት ስቴፕ ላይ ዘን ደግሞ ቼክ ፎር ዋት ባውንደሪ ነምበርስ ነው ብቻ ባውንደሪ ነምበሮች ቼክ እናደርጋለን። እዚህ ጋር ግን ማወቅ ያለብን ምንድነው greater than 0 መሆኑ ይሄኛው የተሰጠን ኢኩዌሽን is greater than 0 ናቸው። greater than 0 ሲሆን x ኢንተርሰፕታችን እዚህ ጋር or ደግሞ ምንድነው ይሄኛውን ዲኮምፖዝ አድርገን እናገኛለን x square 7x plus 10 square 0 ለምለው እኛውን x minus 5 times x minus 2 equals to 0 ለምለው አንዱ x ኢንተርሰፕታችን it is 5 እና ሌላኛው x ኢንተርሰፕታችን or ደግሞ x ቫልዩአችን it is 2 ማለት ነው። ከዚህኛው ላይ ደግሞ አንድ ማወቅ ያለብን ነገር y ኢንተርሰፕት ነው። y ኢንተርሰፕት ፖዚቲቭ 10 ነው። y ኢንተርሰፕት equals to ፖዚቲቭ 10 ለምንድን ነው ፖዚቲቭ 10 ነው? እዚህ የተሰጠን ኢኩዌሽን ላይ የx ዋጋ x is equals to 0 ካረግነው ምንድነው ፖዚቲቭ 10 ብቻ ነው የሚቀርልን ፖዚቲቭ 10 ብቻ or ደግሞ ፖዚቲቭ 10 ኮኤፊሺየንት ስላልሆነ or ደግሞ x ዋጋው 1 ስለሆነ ምንድነው ይሄኛውን እናገኛለን ማለት ነው።
ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ኤክስ ኢንተርሴፕትን እዚህ ጋር አግኝተናል እና ሌላኛው ደግሞ ዋይ ኢዝ ኢኳል ቱ ዋይ ኢንተርሴፕታችን እዚህ ጋር 10 መሆኑን ማወቅ አለብን 10 ነው ማለት ነው ሶ these two boundary numbers separate the line into 3 disjoint interval ነው እነዚህ ምንድነው በሶስት 3 disjoint interval ነው የሚያካፍሉልን ለምሳሌ የመጀመሪያው disjoint interval ምንድነው it is 2 ኔጌቲቭ ኢንፊኒቲ ኮማ 2 በኦፕን ኢንተርቫል ውስጥ ሁለተኛ ደግሞ 2.5 እና 5 ኮማ ኢንፊኒቲ በእነዚህ ሶስት ዲስጆይንት ኢንተርቫል ነው የሚያካፍሉልን ይሄ ማለት እንደዚህ ሲያካፍልልን ወይ ኢኩዌሽኑ የሰጠን ኢኩዌሽን በዚህኛው ሊያልፍ ይችላል ኦር ደግሞ በዚህኛው ኦር ደግሞ በዚህኛው ኦር ደግሞ ይሄኛው ቆርጠ በሁለቱ መካከል ሊሆንልን ይችላል ማለት ነው በሁለቱ መካከል ግን ይሄኛው ሲሆንልን ምንድነው ማየት አለብን እዚህ ጋር ግሬተር ዛን 0 ኦር ደግሞ ግሬተር ዛን ሳምቲንግ መሆኑን ነው ቼክ ማድረግ አለብን እንደዚህ ከሆነ ባላ ምን እንጠቀማለን ታብላር ፎርም እንጠቀማለን ኦር ደግሞ ወደ ቴብል እንቀይረዋለን ማለት ነው ወደ ቴብል ስንቀይረው ምንድነው ቹዝ ቴስት ቫልዩ አይደለም ለምሳሌ ኔጌቲቭ 2 ኔጌቲቭ ኢንፊኒቲ በሚለው ላይ ቴስት ቫልዩ ምንድነው x = 0 ሲሆን የዋይ ዋጋችን ምንድነው ኢኩዌሽኑ 10 ነው 10 ሲሆን ደግሞ ምንድነው ፖዚቲቭ እናገኛለን ስለዚህ በዚህኛው ላይ ምንድነው y = 0 ይሄኛው ደግሞ እኛ ሶሉሽን ይሆንልናል ማለት ነው ሁለተኛ ላይ ደግሞ ምንድነው 2.5 ላይ ለምሳሌ ከ2.5 ማለት ከ2 እና በ5 መካከል ያሉ ቁጥሮች አንዱን ስናስገባ ምን ይሰጠናል የሚለው ነው ለምሳሌ ያክል ቴስት ቫልዩ ለ3ን እንወስዳለንና ከ2 እስከ 5 መካከል ካሉት 3ን ስንወስድ ምንድነው ይሄኛው ሪዛልቱ ምንድነው -2 ነው የሰጠን -2 የሰጠን ለምሳሌ ያክል 3 ስናደርግ ምንድነው x² = 9 ነው የሚሰጠን -7 times 3 is -21 plus 10 አይደለም ስለዚህ እንደምሮ ይሄ ስንት ነው 19 -21 plus 19 የማለት -2 ነው ማለት ነው -2 ከሰጠን በኋላ ምን እናደርጋለን የኛው ኔጌቲቭ ነው የሚያደርግልን ኔጌቲቭ የሚያደርግልን ከሆነ ደግሞ ምንድነው መልሱ 0 ነው ኖት ቫሊድ ነው ማለት መልሱ ልክ አይደለም ለምን ግሬተር ዛን 0 ተብሎ ኢኩዌሽኑ ይሰጠን እዚህ ጋር እዚህ ቅድም እንዳየነው ምንድነው እዚህ ጋር ይሰጠን ምንድነው ግሬተር ዛን 0 ነው ኢኩዌሽኑ ይሰጥ ግሬተር ዛን 0 ስለዚህ በእነዚህ መካከል ያሉት ቁጥሮች are not valid answer or ደግሞ not valid solution ናቸው ማለት ነው ለዚህኛው ኳድራቲክ ፈንክሽን ሌላኛው ኢንተርቫል ምንድነው ዲስጆይንት ኢንተርቫል መካከል ለሶስተኛው 5 ፖዚቲቭ ኢንፊኒቲ 5 ፖዚቲቭ ኢንፊኒቲ ማለት ለምሳሌ as an example 6ን እንውሰድ ከ5 በኋላ ያሉት 6 ስንወስድ ደግሞ ምንድነው ፖዚቲቭ 4 ነው የሰጠን ፖዚቲቭ 4 ከሰጠን በኋላ ምንድነው ፖዚቲቭ 4 ይሰጥ ፖዚቲቭ ነው it is greater than 0 ነው ማለት greater than 0 ከሆነ ምንድነው እኛ ሶሉሽናችን it is positive always positive or negative መሆኑን ለማጣራት ምንድነው ፖዚቲቭ ሆኖ ይሄኛው ምንድነው it is a part of solution ነው ማለት ነው በዚህኛው ኢንተርቫል disjoint ኢንተርቫል መካከል የትኛው ነው not valid solution የሚሆነው ይሄኛው valid solution አይደለም or ደግሞ ለኛ ትክክለኛ solution አይደለም ማለት ነው the expression is positive when x is less than 2 or x is greater than 5 x greater than 5 ሲሆን it is positive or ደግሞ x is less than 2 ሲሆን it is positive ናቸው the solution state is what እኛው 2 ኔጌቲቭ ኢንፊኒቲ እና ዩኒየን 5 ፖዚቲቭ ኢንፊኒቲ or ደግሞ ኔጌቲቭ ኢንፊኒቲ 2 ዩኒየን 5 positive infinity so boundary numbers are not included because the inequality involves at greater than ናቸው ይሄ boundary እዚህ ጋር involve ያልሆነበት ለምንድነው it is greater than ስለሆነ ነው ለምንድነው greater than ሲሆን closed interval እና open interval ሲሆን boundary ይለያያል boundary closed interval ሲሆን ለምሳሌ ያክል መልሱን include ያደርግልናል ግን closed interval የሚሰጡን inequalities ለምሳሌ greater than or equal to እና less than or equal to እነዚህ ሲቀመጡ ምንድነው we get the boundary but greater than or ደግሞ less than የሚሉት ከተቀመጡ ደግሞ there is no boundary because they are not a part of the solution ማለት ነው ስለዚህ ለዛ ነው ሌላኛው ደግሞ ትራንስፎርሜሽን ኦፍ ግራፍ ናቸው ትራንስፎርሜሽን ኦፍ ግራፍ ማለት አሁን እዚህ ጋር የነው ግራፍ ትራንስፎርም ማድረግ or ደግሞ እንዴት ነው ግራፊካሊ ስንቀባቸው ከአንዱ ቦታ ወደ አንዱ ቦታ ሊዘል የሚችለው ለምሳሌ ያክል y = x² ነው y = x² ከተባለ ይሄ ግራፍ ከሆነ x 0 ሲሆን y 0 እዚህ ጋር ነው የሚነሳው x 1 ሲሆን ደግሞ y ያችን ስንት ነው እኛ x 1 ሲሆን y ያችን እዚህ ጋር y ነው እና እዚህ ጋር እንደዚህ ነው የሚሰጠን ማለት ነው from
from ከዜሮ ጀምሮ ወደ ላይ upward አይደለም የሚሰጠን or ደግሞ y is equals to y is equals to negative x ስኩዌር ካለ ምንድነው ከዚህኛው ወደ ታች ነው የሚሰጠን ማለት ነው። ከዚህኛው ወደ ታች ይሰጠናል። ይሄኛውን ሲሰጠን ደግሞ አንድ ማወቅ ያለብን ምንድነው ኤክስ ስኩዌር እና ዋይ ስኩዌር ሲሆን ምን አይነት ልዩነት ይሰጠናል የሚለው ነው። ምን አይነት ልዩነት ይሰጠናል ማለት የሚለውን ለማወቅ ናቸው። እና ትራንስፎርም ሲያደርግ ደግሞ እንዴት ነው አንድ ዲጂት ወደፊት አንድ ዲጂት ወደ ታች ሊሄድ የሚችለውን የሚለውን ነው የምናየው። ለምሳሌ አስ አን ኤግዛምፕል እዚህ ጋር ሺፍት ሲያደርግ or ደግሞ ትራንስፎርሜሽን ማለት በአጠቃላይ ምንድነው ሺፍቲንግ ኦፍ ዘ ግራፍ ነው። ሺፍቲንግ ኦፍ ዘ ግራፍ ብለን ማለት እንችላለን። ዘ ግራፍ ቨርቲካል ሺፍት ላይ ዘ ግራፍ ሺፍትድ upward or downward ነው። vertical shift or ደግሞ transform ሲሆን it is upward or downward ነው shift ሊሆን የሚችለው። so the shape of the graph is not changed only its position ናቸው። ይሄ ማለት የግራፉ ሼፕ አይቀይርም፣ ግን በት ደግሞ ምንድነው ቼንጅ ሊያደርግልን የሚችለው its position ማለት the point where something is ስቴድ ናቸው። አንድ የሆነ ፖይንት የሆነ ነገር የተቀመጠበት አይደለም። ፖዚሽን ማለት ቦታውን ነው የሚቀይረው እንጂ do not change the shape of the graph የግራፉን ሼፕ ቼንጅ አያደርግልንም ማለት ነው። የግራፉን ሼፕ ቼንጅ አያደርግልንም። እዚህ ጋር ሺፍቲንግ ኦፍ ቨርቲካልም አፕዋርድ በማንኛውም ቢሆን ምንድነው ሼፑም አይቀይርም፣ ግን ደግሞ ሺፍት ብቻ እንደሚያደርግልን እንድታውቁት ነው። አስ አን ኤግዛምፕል እዚህ ጋር የምታዩት በሰማያዊ ምንድነው y is equals to x square ይላል። y is equals to x square ማለት የx ዋጋ በጨመረ ቁጥር ወር በቀነሰ ቁጥር የሚሰጠን ግራፊካል ሼፕ ነው። ግራፊካል ሼፕ በስ ደግሞ y is equals to x square plus 2 ይላል አይደለም። እዚህ ጋር እንደምናየው y is equals to x square plus 2 ይላል አይደለም። እዚህ ጋር በቀዩ ላይ ያለው ይሄ ማለት ምንድነው x square y የxአችን ዋጋ 0 ሲሆን የy ዋጋ ወደ ላይ 2 ከፍ ይልልናል ማለት ነው። 2 ወደ ላይ ሺፍት ይሆንልናል። 2 ወደ ላይ ሺፍት ከሆነልን በኋላ ምንድነው የምናገኘው is greater than or ደግሞ ወደ upward ምንድነው ሺፍት ያደርግልናል። ግን ደግሞ ያኛው y is equals to x square ላይ የሚለውን ደግሞ ምንድነው ኢኩዌሽኑ ዘ ሴም ነው፣ ግን ደግሞ ምንድነው ያለው እሺ ሌላኛው ምንድነው አንዱ ዘ ሴም ሆነ ሼፑም ዘ ሴም ናቸው። እዚህ ጋር እንደምታዩት upward ነው ሁለቱም አንድ አይነት ናቸው። ግን የሚለያቸው t plus 2 ነው ማለት ነው። plus 2 ሲሆን ደግሞ ምንድነው ሺፍት upward or ደግሞ ወደ upward shift ያደርግልናል ለዚህኛው ኦኬሽን or ደግሞ as an example ነው ይሄኛውን ያየነው። ሌላኛው ሁለተኛ ላይ ደግሞ ምንድነው ይሄኛው ነው or ደግሞ እሱ ይሄኛውን ትተን ምንድነው እቺኛውን እንያት። ይሄኛውን ግራፉን ስናይ ደግሞ x square is equal to y is equal to under radical x ነው። y is equal to under radical x plus 2 እና ሁለተኛ ላይ ደግሞ ምንድነው እዚህ ጋር የምናየው y is equal to under radical x ነው። እዚህ ለዚህኛው ደግሞ y is equal to under radical x plus 2 under radical x plus 2 ሲል ደግሞ ምንድነው shifting of the graph ነው። እዚህ ጋር ያለው ለምንድነው shifting of ያለው እዚህ ጋር እንደምታዩት ለዚህኛው ለሰማያዊ ከዜሮ ተነስቶ እንዲህ ነው ያለው እና ምንድነው ከዜሮ ነው የተነሳው y is equal to under radical x ነው። ግን ደግሞ የx ዋጋ 0 ሲሆን የy ዋጋ 0 ስለሚሆንልን መነሻው ከ0 ነው። ግን ደግሞ በሁለተኛው ኢኩዌሽን ላይ ደግሞ ስናይ ምንድነው ከሁለት ነው የጀመረው። ከሁለት ከጀመረው በኋላ ምንድነው ራሱን በራሱ ሼፕ ወደ ላይ ከፍ አለ ማለት ነው። እዚህ ጋር እንደምታዩት ኖርማሊ ምንድነው በራሱ ሼፕ ወደ ላይ ሁለት ነው ከፍ ያለው። ሁለት ከፍ ስላለ ምንድነው not change the shape በስ ደግሞ ምንድነው የሚያደርገው can be change its position ነው ማለት ነው። ፖዚሽኑ ቀይሮልናል። ሌላኛው ደግሞ ምንድነው ሆሪዞንታል ሺፍትስ ናቸው። ሆሪዞንታል ሺፍት ማለት ሺፍትስ to the left or to the right ናቸው። ወደ ሌፍት ወር ደግሞ ወደ ራይት ሺፍት ማድረግ ወደ ሌፍት ወር ወደ ራይት ሺፍት ማድረግ። as an example እዚህ ጋር ስናይ ምንድነው እኛው ኢኩዌሽን እስቲ የመጀመሪያው ኢኩዌሽን ይሄኛው ለዚህኛው ላይ ተሰጠን x ቴብል ታቡላር ውስጥ x = -5 -4 -3 -2 1 ለሚሆኑት y ዋጋ 4 1 0 4 እያለ ይቀጥላል እና ይሄኛው ኢኩዌሽን ምንድነው x y = in the bracket x plus 3 the whole square አይደለም ለሁለቱም ስኩዌር ከሆነ ምንድነው የy ዋጋችን ለምሳሌ እዚህ ጋር እንደምናየው ምንድነው የx ዋጋ 0 ሲሆን የy ዋጋ ምንድነው 3 9 ነው አይደለም የሚሆነው የy ዋጋ
9 ነው የሚሆነው እና ምንድነው እዚህ ጋር shifting to the left እና to the right የሚለውን ለመግለጽ ነው። ለምሳሌ እዚህ ጋር ምንድነው to the left 3 ነው ወደዚህ ሌፍት የቀየረልን ወር ደግሞ ወደ ሌፍት 3 ቀይሮልናል። ወደ ሌፍት 3 የሆነበት ምክንያት ለምንድነው የኤክስ ኢንተርሰፕታችን -3 ስለሆነ ኤክስ ኢንተርሰፕታችን ኢንቲሳት -3 ናቸው። ዋይ ኢንተርሰፕታችንም ሳይሆን የተጠቀመው እዚህ ጋር ኤክስ ኢንተርሰፕትን ተጠቅመን to the left shift ማድረጉ ነው። እዚህ ጋር ደግሞ y is equals to x ስኩዌር ብቻ የሚለው x ስኩዌር ብቻ ይሄኛው ኢኩዌሽን ሶሪ ተሳስቼ ነው እንደሰጣችሁና ምንድነው y is equals to x ስኩዌር + 3 x ስኩዌር + 3 ለምለው ነው x ስኩዌር + 3 ለምለው ነው እና የሚያገለግለው እና እዚህ ጋር እንደምታዩት ምንድነው y is equals to x ስኩዌር ለምለው እዛው ጋር ነው። ይሄኛው ምንድነው እዛው ጋር shift ያደረገው ወደ ሌፍት ነው ማለት ነው። x ኢንተርሰፕታችን ለመቀየር ወደ ሌፍት ይሄኛውም ደግሞ እንደዛው ናቸው ወደ ሌፍት እና ወደ ራይት shift ማድረግ ነው። እዚህ ጋር +3 ሲሆን ወደ ሌፍት shift አድርጓል። y is equals to አንድ ራዲካል x ለምለው ደግሞ ከ0 ስለሚጀምር እዛው ላይ ነው ያለው ማለት ነው። የኛው ምንድነው shifting ናቸው የሚባሉት። ለምሳሌ ሌላኛው ደግሞ horizontal upward left or right shift እንዴት ሊያደርግልን ይችላል የሆነ ፈንክሽን የሚለውን shifting of the function ስናይ አንደኛ ማወቅ ያለብን እነዚህ ኢኩዌሽኖች ማየት አለብን። እነዚህ ኢኩዌሽኖች ስናይ ምንድነው y is equal to f of x plus k y is equal to f of x plus k ሲሆን ምንድነው upward ነው shift የሚያደርግልን። ይሄ ምንድነው vertical shifting ነው የሚባለው። ሁለተኛ ላይ ደግሞ ምንድነው downward shift ምንድነው ከf of x ውጪ ነው መሆን ያለበት እነዚህ upward እና downward ለመማር። ይሄ ማለት shift the graph of y is equals to f of x by k unit ነው። በk unit ነው shift upward downward to the right or to the left የሚያደርጉት እና የኛው ደግሞ y is equals to f of x minus k ካለ ደግሞ to the right f of x plus k ከሆነ ደግሞ to the left ነው shift የሚያደርግልን ማለት to the left shift ያደርግልናል። በዚህኛው በእነዚህ አራቱ ሜተድ shifting of the quadratic function ማግኘት እንችላለን ወይ ደግሞ መመለስ እንችላለን ማለት ነው። ወይ ደግሞ የተሰጠንን ኢኩዌሽን whether quadratic or linear function ቢሆን ምንድነው shift ማድረግ እንችላለን። ሌላኛው እስቲ አሁን ለምሳሌ as an example እዚህ ጋር ስናየው በእነዚህ አራቱ ሜተድ ስናይ ምንድነው ይሄኛው ኢኩዌሽን የሚያሳየን ምንድነው አንደኛ y is equals to f of x plus k ከሆነ የf of x ዋጋ 0 ከሆነ የk ዋጋ upward ነው ማለት ነው ፖዚቲቭ ላይ ነው ያለው። ግን ደግሞ የf of x እዚህ ጋር 0 ከሆነ የk minus k የy ዋጋችን ኔጌቲቭ ስለሆነ downward ነው ወር ደግሞ ወደ ታች shift ያደርግልናል ማለት ነው። ሌላኛው ደግሞ እዚህ ጋር የy ዋጋ 0 ከሆነ to the right ነው shift የሚያደርግልን to the right ማለት ነው። ወደዚህ to the right shift ያደርጋል። እዚህ ጋር የy ዋጋ 0 ከሆነ ደግሞ to the left shift ያደርግልናል ማለት ነው። as an example እዚህ ጋር ነው ለምሳሌ y ስኩዌር ነው የኛው y ስኩዌር ከተባለ ምንድነው x 0 ሲሆን y ዋጋም 0 ነው። ኢንተርሴፕቶች both of them ኢንተርሴፕት ምንድነው 0 0 ነው የሚሰጠንና 0 0 ሲሰጠን ደግሞ ካለበት ከዚህኛው ፖይንት ይጀምራል ማለት ነው። ካለበት ከዛችኛው ፖይንት ይጀምራል እና በቅድሙ ባሳያችሁ ላይ ደግሞ ምንድነው +3 ነው ያለው። +3 ካለ ደግሞ እዚህ ጋር ምንድነው f of x plus k ከሆነ ምንድነው to the left ነው shift የሚያደርግልን to the left ምንድነው +3 ከሆነ to the left ምንድነው -3 to the left shift አድርጎልናል። to the left -3 shift ካደረገልን በኋላ እዚህ ጋር እንደምታዩት ምንድነው ፈንክሽኑ shift ሆኖልናል ማለት። ሌላኛው ደግሞ ምንድነው ይሄኛው ኢኩዌሽን እንደዛው ያለ እዚህ ጋር ያለው -2 ፕላን -2 አይደል ያለው -2 ፊት ለፊት ላይ ካለችው ከዚህኛው ኢኩዌሽን ጋር ስናየው ምንድነው ዳውንዋርድ ነው shift የሚያደርግልን ማለት ነው። ዳውንዋርድ shift ያደርግልናል። ስለዚህ እዚህ ጋር እንደምናየው ምንድነው ሶስተኛ ኢኩዌሽናችንን እዚህ ጋር ምንድነው ዳውንዋርድ shift አድርጎልናል ማለት ነው። እዚህ ጋር ዳውንዋርድ shift አድርጎልናል። ዳውንዋርድ shift ይሄ ምንድነው shifting of the graph ናቸው። shifting of the graph ይሄኛው shifting
በዚህኛው ሜቴድ ነምበሮችን ኳድራቲክ ኢንኢኳሊቲን ሺፍት አፕዋርድ ዳውንዋርድ እንዲሁም ደግሞ ወደ ሌላኛው ሺፍት ማድረግ ይችላል። ግን ደግሞ ኳድራቲክ ሶልቪንግ ኢንኢኳሊቲ ሶልቪንግ ማለት ያው ያኛውን ፓርት መከታተል ትችላላችሁ። ከዛው ጋር ኳድራቲክ ኢኳሊቲ ወይ ደግሞ ኳድራቲክ ኢኩዌሽን ጋር ምንድነው ሶልቪንግ ኢኳል ናቸው። ለምን እኛ ኢንኢኳሊቲን ራሱ ምንድነው ወደ ኢኩዌሽን ቀይረን ስለምፈልገው በዛው ሜቴድ ማግኘት እንችላለን ማለት ነው። ሌላኛው ምንድነው አፕሊኬሽን ኦፍ ኢንኢኳሊቲስ ናቸው። አፕሊኬሽን ኦፍ ኢንኢኳሊቲስ አር ኦፍን ምንድነው መች ነው ኢንኢኳሊቲን እንጠቀማለን የሚለውን አፕሊኬሽን ኦፍ ኢንኢኳሊቲስ የሚያብራራን። ለምሳሌ መጀመሪያ ላይ ኢንኢኳሊቲስ አር ኦፍን ዩዝድ ኢን ኦፕቲማይዜሽን ቱ ዲፋይን ዘ ኮንስትሬንትስ ናቸው። ቱ ዲፋይን ዘ ኮንስትሬንትስ ምንድነው ኢንኢኳሊቲን እንጠቀማለን። ሌላኛው ምንድነው ሪፕሬዘንት ኮንስትሬንት ናቸው። ኮንስትሬንቶችን ምንድነው ሪፕሬዘንት ለማድረግ እንጠቀማቸዋለን እነዚህ ኢንኢኳሊቲዎችን። ለምሳሌ ለበጀቲንግ እንዲሁም ለፕሮዳክሽን ካፓሲቲ እና ለሪሶርስ አሎኬሽን ምንድነው ሪፕሬዘንት ለማድረግ እንጠቀማቸዋለን። ሶስተኛ ላይ ምንድነው ዩዝድ ቱ ዲስክራይብ ዲስትሪቢዩሽን ዴር ሪሌሽንሺፕ ቢትዊን ቫሪያብልስ ናቸው። በቫሪያብል መካከል ያለውን ዲስትሪቢዩሽን እና ሪሌሽንሺፕ ምን ለማድረግ ዲስክራይብ ለማድረግ እነዚህ ኢንኢኳሊቲዎች እንጠቀማለን። አራተኛ ላይ ደግሞ ለሌላኛው ምንድነው ዩዝድ ቱ አናላይዝ ዘ ፐርፎርማንስ ኦፍ አልጎሪዝም ምንድነው አናላይዝ ለማድረግም እንደሌላኛው እንጠቀማለን ማለት ነው። አናላይዝ እናደርግበታለን። እነዚህ በቃ በሪል ወርልድ ያሉ ለምሳሌ መጀመሪያ ላይ ሊኒየር ፕሮግራሚንግ የኛው ኢኮኖሚክስ ላይ ወደፊት ስትማሩ ታዩታላችሁና ለሊኒየር ፕሮግራሚንግ ሜን ኢምፖርታንት ናቸው እነዚህ አስ ኮንስትሬንቶችን ወይ ደግሞ ኦፕቲማይዜሽን ስለምንፈልግበት ምንድነው ኢንኢኳሊቲ ነው የምንጠቀመው። ያለ ኢንኢኳሊቲ ደግሞ መፈለግ አይቻልም እነዚህ ነገሮች ወይ ደግሞ ኮንስትሬንቶችን ኦፍ ሊኒየር ፕሮግራሚንግ አንድ ፕሮዳክሽን ወይ በጀት ለማውጣትም ያለ ኢንኢኳሊቲ አይቻልም። ማክሲመም ይሄኛውን ፈልጋለሁ ወይ ደግሞ ሚኒመም ይሄኛውን አገኛለሁ ከዚህ በታች ከዚህ በላይ የሚለውን ለማወቅ ናቸው የሚያገለግሉ ማለት ነው እነዚህ ኢንኢኳሊቲዎች። አሰሰማሪ ኦፍ ቻፕተር 2 ላይ ምንድነው ቻፕተር 2 በአጠቃላይ የተማርነው ምንድነው ሶልቪንግ ኢኩዌሽንስ እንደ ኢንኢኳሊቲስ ናቸው። ሶልቪንግ ኢኩዌሽንስ እንደ ኢንኢኳሊቲ ላይ ያየነው ምንድነው ሪቪዥን ኦፍ ሊኒየር ኢኩዌሽን እንደ ኢንኢኳሊቲስ ኢን ዋን ቫሪያብል እና ቱ ቫሪያብልስ ምን እንደሆኑ፣ ሶልቪንግ እና ሊኒየር ኢኩዌሽንስ ኢንኢኳሊቲስ ላይ ኳድራቲክ ኢኩዌሽንስ እንደ ኢንኢኳሊቲ አሁን ያየነው፣ አብሶሉት ቫልዩ ኢኩዌሽን እና አፕሊኬሽኖችን እያንዳንዱ ላይ ምሎን አይተናል። እና ምንድነው ቻፕተር 2 ይሄን ይመስላል። ለሌሎች ቪዲዮዎች እንዲደርሳችሁ ደግሞ በቴሌግራም ቻናላችን እዚህ ላይ በመታየው በቴሌግራም ቻናላችን ጆይን አድርጉና ሁላችሁም መከታተል ትችላላችሁ እላለሁ። ቴንክ ዩ